ሰላም ጤና ይስጥልን የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? መረጃዎቻችን ጀምረዋል። በቀጥታ ወደ ዝርዝር ጥንቅሮቹ እናምራለን። አቶ ሽመልስ አብዲሳ በአቡ ዲያቢ ከተማ ሕክምና ላይ ያሉ ያሳያሉ በሚል የተጋሩ ያሉ ምስሎች በሰው ሰራሽ አስተውሎት ኤአይ የተፈበረኩ ናቸው ሲል መረጃዎቹን ኢትዮቼክ አጋለጠ። ከቅርብ ጊዜያት ወዲህ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳም በገጠማቸው የጤና እክል በተባበሩት አረብ ኤሚሬትስ አቡ ዲያቢ ሕክምና ላይ መሆናቸውን የጠቆሙ መረጃዎች በስፋት ሲያሰራጩት እንደነበር ልናውቅ ችለናል። በዚህም በቀጥታም ከዚህ ጋር የተገናኙ የዜና መረጃዎቻችንን በስፋት የምናቀርብላችሁ ነው የሚሆነው። በቀጥታም ላይክ፣ ሼር በማድረግ ሰብስክራይብ በማድረግ እንድትከታተሉ እየጋበዝን እውነታው ምንድን ነው? በእውኑ ፕሬዝዳንቱ ታመዋል ወይንስ መረጃው ሐሰት ነው? አብራችሁን ቆዩ። አቶ ሽመልስ አብዲሳም በአቡ ዲያቢ ከተማ ሕክምና ላይ ያሉ ያሳያሉ በሚል የተጋሩ ያሉ ምስሎች በሰው ሰራሽ አስተውሎት ኤአይ የተፈጠሩ ወይንም የተፈበረኩ ስለመሆናቸው ፋክት ቼክ አረጋገጠም። ከቅርብ ጊዜያት ወዲህ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በገጠማቸው የጤና እክል ምክንያት በተባበሩት አረብ ኤሚሬትሶች አቡ ዲያቢ ሕክምና ላይ መሆናቸውን የሚጠቁሙ መረጃዎች በስፋት እየተጋሩ ይገኛሉ። ፕሬዝዳንቱ በሀገሪቱ በሚገኝ አንድ የሕክምና ተቋም ውስጥ ተገኝተው ሲታከሙ ያሳያሉ የተባሉ ምስሎችም በማህበራዊ ትስስር ገጾች በስፋት እየተጋሩ ይገኛሉ። ኢትዮጵያ ቼክ የክልሉ ፕሬዝዳንት አሁናዊ የጤና ሁኔታን በተመለከተም ዝርዝር መረጃ ባያገኝም በተባበሩት አረብ ኤሚሬትስ ሕክምና ላይ እንዳሉ ስማቸውን አይጠቀስ ካሉ የመንግስት ምንጮች ሰምተናል። ይሁንናም እንደ ሳይንታይድ ዲቴክተርና ኤችአይቪ ሞዴሬሽንስ ያሉ በሰው ሰራሽ አስተውሎት የተሰሩ ምስሎችን መመርመሪያ መሳሪያዎችን በመጠቀም እንዲሁም ትልቅ ምልከታዎችን በማድረግ የተጋሩ ያሉ ምስሎችን መርምረናል። በዚህ መሰረት ፕሬዝዳንቱ አቡ ዲያቢ በሕክምና ተቋም ውስጥ ተገኝተው ሕክምና የተከታተሉ እንደሆነ ያሳያሉ በሚል የተጋሩ ያሉ ምስሎችም ትክክለኛ እንዳልሆኑ አረጋግጠዋል። ለምሳሌም ዴይ ፋክትና ዲያንዲ ዱኛ በተሰኙ የፌስቡክ ገጾች የተጋሩ ምስሎች በጉግል ኤአይ የተፈበረኩ እንደሆነ ማረጋገጥ ይችላል። ፕሮፊ ጸጊነኝ የሚል ስም ባለው የፌስቡክ ገጽ የተጋራው ምስልም በተመሳሳይ መልኩም በሰው ሰራሽ አስተውሎት የተሰራ መሆኑን ሄቭ ሞዴሬሽን ድህረ ገጽ በመጠቀም ባደረግነው ማጣራት አረጋግጠናል። ስለሆነም እነዚህ ምስሎች ትክክለኛ ካለመሆናቸውም በተጨማሪ ይዘቶቻቸውም ለተሳሳተ መረጃ ሊያጋልጡን ስለሚችሉም መሰል ምስሎችን ከማናቸውም እንዲሁም መልሰን ከምናጋራቸው በፊት ተገቢውን ማጣራት እንድናደርግ ሊታወቅ ይገባልም ሲል ኢትዮቼክ በገጹ አጋርቷል። በዚህም የተጋራው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የጤና ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ሐሰተኛ መረጃዎችን አጋርተዋል። በመረጃቸው እኚሁ የተሳሳተውን ጥንክር ያደረሱ አካላትም ሲያክሉ ላለፉት ጥቂት ሳምንታት ከህዝብ እይታ ከተለዩና መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ክልል ብሔራዊ ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው አቡ ዲያቢ በሚገኝ ከፍተኛ የሕክምና ተቋም ውስጥ የሕክምና ክትትል የተደረገላቸው ነው ሲል ገልጿል። ህመማቸው እጅግ አሳሳቢና የመዳን ዕድላቸውም በጣም ጠባብ እንደሆነ የሐኪሞች ቡድን ለፕሬዝዳንቱ ቤተሰብ አሳውቋልም ሲሉ እኚሁ አካላት ሐሰተኛ የተባለውን የዜና ወጃም አጋርተዋል። ወደ ቀጣይ መረጃችን ስናመራ
የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁም የክርስትና እምነት ተከታዮች ላይ የ2 ዓመት የእስር ቅጣትን የሚያስተላልፉ አሳወቁ። እስራኤል ማንኛውንም በሀገሯ የሚገኝ ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ 2 ዓመት የሚደርስ እስራት ቅጣት ደንግጋለች። እስራኤል ማንኛውንም በሀገሯ የሚገኝ ሰው የክርስትና እምነት ተከታይ መሆኑ ከተረጋገጠ 2 ዓመት የሚደርስ እስራት ቅጣትን ደንግጋለሁ ስትል አሳውቃለች። እስራኤል በክርስትና እምነት ተከታዮች ላይ የ2 ዓመት እስራት ቅጣትን በመደንገግ አዲስና አነጋጋሪ ሕግ በእስራኤል ፓርላማ ኪኔሴት የቀረበ አዲስ የሕግ ረቂቅ አውጥታለች። በማንኛውም የእስራኤል ግዛት የክርስትና እምነት የሚያስተምሩ ወይንም ሰዎችን ወደ ክርስትና ለመለወጥ የሚሞክሩ ግለሰቦች እስከ 2 ዓመት የሚደርስ የእስራት ቅጣት እንደሚጣልባቸው ገልጻለች። ይህ ያልተጠበቀ ወታደራዊና ሃይማኖታዊ ውሳኔ በዓለም ዙሪያ በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ድንጋጤ ፈጥሯል። እንደ መረጃ ከሆነም ሕጉን በተለይም በወንጌላውያኑና በሌሎች የሚስዮናውያን እንቅስቃሴ ላይ ያነጣጠረ ሲሆን የእስራኤልን አይሁዳዊ ማንነትን ለመጠበቅ የታለመ መሆኑ ተገልጿል። ይህ እርምጃ እስራኤል ከምዕራባውያን ሀገራት በላይ ከአሜሪካ ጋርም ያላትን ግንኙነት የሚያሻክርና አደጋም ሊጥል የሚችል እንደሆነም እየተዘገበ ይገኛል። በቅርቡ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢየሱስ ይልቅ ጄን ጊዛሃን ጠንካራና ኃያል ነው ማለቱ የሚታወስ ነው። ይህ የጠቅላይ ሚኒስትሩ ንግግር እስራኤል በሙስሊሞች ላይ ብቻም ሳይሆን በመላው የክርስትና እምነት ተከታዮችም ጭምር ያላትን ጥላቻና ስውር ተልእኮ በግልጽ የሚያሳይ ነው ተብሏል። እናንተስ ምን ትላላችሁ? የእስራኤል መንግስት እንዲህ ያለውን ጠንካራ የሃይማኖት ሕግ ማውጣቱ የክርስትና እምነት ተከታዮችስ እንዴት ያዩታል? በሌላ በኩል የእስራኤል አምላክ አይተኛም እያሉ እስራኤልን የክርስትና አካል አድርገው ለሚስሉ የዋ ኢትዮጵያኖች ትልቅ ትምህርት ይሆናል ብለንም ተስፋ እናደርጋለንም ሲሉ ሐሳባቸውን ገልጠዋል። ይህ ከቤንያሚን ኔታንያሁ የተላለፈው መልእክትም በተለይ አነጋጋሪነቱን ቀጥሏል። ይበልጥኑ እጅግ አወዛጋቢ እንዲሆን የሚያደርገው ደግሞ ከኢየሱስ ይልቅ ጃን ሄቫን ይለይብኛል፣ ጠንካራ ነው፣ ብርቱ ነው፣ የሱ ጥንካሬ ከኢየሱስ ጥንካሬ በላይ ግዘፍ ይነሳልም ሲሉ ጠቅላይ ሚኒስትሩ መናገራቸው ይታወሳል። ይህንን ተከትሎ ከፍተኛ የሆነ ተቃውሞ ከኦርቶዶክሳውያን ከክርስቲያን ማህበረሰብ ዘንድ በቀጥታ የተላለፈ ቢሆንም ነገር ግን ምንም አይነት ምላሽ ለመስጠት አልተደፈረም። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እናንተስ ምልከታችሁ ምንድን የሚለውን ነገር ለእናንተ ለመግለጥ ወደድኩኝ። በሌሎች የዜና ወጃዎች ጥንክሮችን የምመለስ ይሆናል። እስከዚያ ድረስ ተሰነባበትኩኝ። ሰናይ ቆይታ ነው።